የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ዶክተር ዲላሞ ኦቶሬ በድጋፍ ሰልፉ ላይ ተገኝተው ባስተላለፉት መልእክት እንደገለጹት የለውጡ መንግስት ኢትዮጵያን ወደ አዲስ ምዕራፍ ማሸጋገር አስችሏል። በለውጡ መንግስት ጊዜውን የዋጀ ዘመን ተሻጋሪ ሐሳብ መነሻ በማድረግ የላቀ ውጤት መመዝገቡን የጠቆሙት ኃላፊው ኢትዮጵያን ወደ ተምሳሌት ሀገር የመቀየር ቃላችንን የምናድስበት ጊዜ ላይ እንገኛለን ሲሉ ተናግረዋል። የለውጡ መንግስት ኢትዮጵያን ወደ አዲስ የለውጥ ምዕራፍ ማሸጋገር የቻለ መንግስት ነው። ባለፉት 8 ዓመታት በሁሉም ዘርፎች የተመዘገቡ ስኬቶች በዘላቂነት ለማስቀጠልና ጊዜን የዋጁና ዘመን ተሻጋሪ ሐሳቦችን በመተግበር ኢትዮጵያ ወደ ተምሳሌት ሀገር መቀየር በምርጫ ቃል የምናድስበትም ምዕራፍ ላይ እንገኛለን። የመደመር መንግስት በሀገሪቱ የሚስተዋሉ ልዩነቶችን በማጥበብ የነበሩ ክፍተቶችን የመጠገን ስራ እየተሰራ ይገኛል ያሉት ዶክተር ዲላሞ የመጪውን ትውልድ ሁለንተናዊ ብልጽግና ማረጋገጥ ወሳኝ ጉዳይ መሆኑን አመላክተዋል። የመደመር መንግስት በሀገራችን ውስጥ ያሉትን ልዩነቶች ለማጥበብና ስብራቶችን ለመጠገን እንዲሁም መጪው ትውልድ ሁለንተናዊ ብልጽግና በዘላቂነት ለማረጋገጥ ያለማቋረጥ በትጋት እየሰራ ይገኛል። ባለፉት ዓመታት ብዙ ስኬቶች ተመዝግበዋል፣ በመመዝገብ ላይ ይገኛሉ። በሀገሪቱ በፖለቲካ፣ በኢኮኖሚ፣ በማህበራዊና በዲፕሎማሲ መስኮች የተመዘገበው ውጤት በዓለም አቀፍም ሆነ በአፍሪካ ደረጃ በአብነት የሚጠቀስ ነው ሲሉም ዶክተር ዲላሞ ተናግረዋል። በሁሉም መስኮች የማሻሻያ እርምጃዎች በመደመር ርዕዮተ ዓለም አቀፍ ውስጥ ተግባራዊ ሆኗል። በፖለቲካ፣ በኢኮኖሚ፣ በማህበራዊና በዲፕሎማሲ መስኮችም የተመዘገቡ ድሎች በአፍሪካም ሆነ በዓለም ደረጃ ሀገራችንን ከፍ አድርጓል። ባለፉት ዓመታት በፈጠራና በፍጥነት ሀገር በቀል እውቀቶችን መሰረት በማድረግ በብዝሃ ዘርፍ ኢኮኖሚ በመምራት እምቅ አቅሞችን በመለየትና ወደ ውጤት በመቀየር ከዕዳ ወደ ምንዳ የተሸጋገረ ኢኮኖሚ መገንባት የሚያስችል ስርዓት መፈጠሩን ጠቅሰዋል። ትላንትን ዛሬንና ነገን ያገናዘቡ ሚዛናዊ ተግባራት በመከናወናቸው ምክንያት በሀገራችን አስደናቂና አስደማሚ ለውጦች ተመዝግቧል። በፈጠራና በፍጥነት በመቃኘት ሀገር በቀል እውቀቶችን ዘመኑን በዋጁ ቅኝቶችና በብዝሃ ዘርፍ የኢኮኖሚ አቅጣጫ በመምራት እምቅ አቅሞችን በመለየትና ወደ ውጤት በመቀየር ከዕዳ ወደ ምንዳ የተሸጋገሩ ኢኮኖሚን በመገንባት ባለፉት ዓመታት ከፍተኛ ስኬቶች ተመዝግቧል።